ትላችኋል ጠይቁ ይሰጣችኋል ብሎ የለ እግዚአብሔር ሶ እኔ አሁን ሻጭ ነኝ ነገ ደግሞ አከፋፋይ ሆናለሁ ምንም አይሳነውም እግዚአብሔር ሁሉንም ማድረግ ይችላል እኔ ያው ምኞት ነው ውዴ ምኞት ነገ አከፋፋይ መሆን ፈልጋለሁ ይሄ ምኞቴ ነው እንጂ እቅዴ አይደለም ስላችሁ ለምሳሌ ምኞቴ ነው ቢሆንልኝ ደስ ይለኛል በቃ አሁን ሰው እኮ ይመኛል የሆነ ነገር ላይ ሆኖ ከመዳም ቤት ነው ያላችሁ ወይ እኔ ደግሞ ሱቅ ውስጥ ተቀጥሬ እንኳን ብሰራ ምክንያቱም ስቴፕ ባይ ስቴፕ ነው ሶ አሁን መዳም ቤቱኜ ወይ ሱቅ ውስጥ ተቀጥሬ ብሰራ ቢያንስ እንኳን በቃ እንደ ሰው ወጥቼ ገባለው ምናምን ብያስብ ነበር ተቀጠርኩ ተመኘው አገኘው ከዛን ደግሞ ተቀጥሬ ደግሞ መቼ ነው የራሴን ስራ መከፍተው ብዬ አሰብኩ ከአምላኬ ጋር ተነጋገርኩ ከዛን የራሴን ስራ ሰጠኝ ምን ተመኘው ሰጠኝ ሶ አሁን ምኞቴ ልንገራችሁ ይሄ እንደዛ ነው እሺ ሁሉም ያልፋል ማያልፍ እኔ እንኳን ይሄንን አይደለም ነገ ተመልሼ መዳም ቤት ስራ ብገባ ራሱ አይከፋኝም በቃ ፈጣሪ ያለው ይሆናል ተመልሼ አሁን ድሮ ለምን ያየውት ነው ምንም አዲስ ነገር የለም ሶ ምንም ይሁን እግዚአብሔር ያለው ይሆናል እግዚአብሔር ያለውን ሁሉ ለመሆን ዝግጁ ነኝ እግዚአብሔር የወደደውን ያደርገኝ በኔ ህይወት ላይ የሚገባኝን ብቻ ነው እንዲሰጠኝ የምፈልገው ግን እሱ ከሚገባኝ በላይ ነው እየሰጠኝ ያለው ሰው ህይወቴን በሙሉ ለእግዚአብሔር አሳልፌ ሰጥቻለሁ እግዚአብሔር የወደደውን ያድርግ የሚያስብልኝ የሚጨነቅልኝ ሁሉንም ማድረግ የሚችለው አምላክ አለኝ ሰው እሱ የወደደውን ያድርግ በህይወቴ ውስጥ ለሚፈጸሙ እያንዳንዱ ነገር ተመስገን ምንም ይሁን ኦኬ አንተ በህይወቴ ውስጥ የምታመጣውን እያንዳንዱ ነገር ተመስገን ነው ምለው እኔ በቃ እግዚአብሔር ምንም ያምጣ እሺ ግን ሁላችንም ፍላጎታችን ትልቅ ነው እምነታችን ሁላችንም ወደ ላይ ማደግ ምናምን ፈልገናል አንዳንዴ ደግሞ ህይወት ዝቅ ከፍ ከዛን ደግሞ ትሉና ተመለሳላችሁ ከዛ ወደ ላይ ትሄዳላችሁ ይሄ የህይወት ነው ዛሬ ሲኖራችሁ ነገ ላይ ኖራችሁ ይችላል ነገ ደግሞ ለምሳሌ ዛሬ ስለሌላችሁ ደግሞ ነገ አታገኙ ማለት አይደለም ነገ ታገኛላችሁ ማጣት እንዳለ ሁሉ ማግኘት አለ በነገራችን ላይ ትልቅ ነገር ነው ያወራው ያሏችሁ